ቡና እንግዲህ በዓለማችን ለፊታችን ቆዳ ጥራት፣ ፍካት እንደዚሁም ደግሞ ለማድያት፣ ለጥቁር ነጠብጣብ እረ የማይሆነው የለም። ብቻ በጣም ቫሪያል ነው። ሸበሸበ ቆዳ ቢኖረን በዛ ላይ ደግሞ የቆዳችን ጥቃቅን ነጠብጣቦች ካሉ እንደዚሁም ፀጉር ካለ ሁሉንም ነገር ውልቅ አርጎ ነው የሚያነሳልን። በጣም ነው የሚያጠራ። አትጠይቁኝ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም ይብዛልኝ። እንኳን ለዐቢይ ጾም በሰላም በፍቅር አደረሳችሁ። የበረከት ጾም ያድርግልን። ሙስሊም ወገኖችም ደግሞ እንኳን ለረመዳን ጾም አደረሳችሁ። ረመዳን ከሪም ብያለሁ። የሰላም የፍቅር የአንድነት ያደርግላችሁ። መልካም ጊዜ ለሁላችንም። እሺ ቤተሰቦቼ ቪዲዮውን ላይክ በማድረግ ጀምሩት። ዛሬ ገና ወደ ቻናል የመጣችሁ እንኳን በሰላም መጣችሁ። ላይክ እንደዚሁም ሰብስክራይብ በማድረግ የዘወትር ቤተሰቦች የተሆኑ ዘንድ በትህትና ጠይቃለሁ። አመሰግናለሁ። በዋነኝነት የጠቀምኩት እኔ ቡና ነው እና ወተት አለኝ እዚህ ጋር። ያው ጾም ካልሆነ ወተት መጠቀም እንችላለን። ወተት በጣም አሪፍ ነው። ወተት ቆዳችንን በጣም ነው የሚያጠራልን። እንደዚሁም ደግሞ ስኳር አለኝ። ስኳር ትንሽ አደርጋለሁ። እሱም የሞተን ቆዳ በማንሳት በጣም የታወቀ ነው። ቡና እንግዲህ ዱቄቱን ነው የተጠቀምኩት እኔ። ትንሽ ስቆላ አረር አድርገዋለሁ። ቤት የተዘጋጀ ቡና ነውና በጣም ነው ለቆዳ በጣም አሪፍ ነው ቡና ማለት ነው። ቆዳችሁ ላይ ምንም ነገር ይኖር ቀስ በቀስ በጣም ነው የሚያነሳላችሁ። እዚህ ጋር የተጠቀምኩት የበቆሎ ዱቄት ነው ትንሽዬ ማለት ነው። ይህም ቆዳን ይወጥራል። በጣም አሪፍ ነው። የሩዝ ዱቄት ካላችሁ ሩዝ መጠቀም ትችላላችሁ እናንተ ማለት ነው። ትንሽዬ ጠቀማለሁ እኔ። ሙሉ የሆነ እንደምታዩት 1 ማንኪያ ያክል የሚሆን ያው አደርጋለሁ። የሚበቃችሁን ያክል መጠቀም ትችላላችሁ። ኮፊ በነገራችን ላይ በጣም በዓለም ደረጃ እየታወቀለት ነው። ለቆዳ ጥራት በጣም አሪፍ ነው። እንደዚሁም ትንሽዬ ስኳር እጠቀማለሁ። ስኳር የሞተ ቆዳን በማንሳት እንደዚሁም ደግሞ ቆዳን ለማጥራት በፊታችን ላይ እንዲሁም እንደ ስክራብ ብትጠቀሙት አለ አይደለ ትናንሽ ለዓይናችን የማናያቸው ጥቃቅን ፀጉሮችን ራሱ ያነሳልና ለዛ ስኳር በጣም አሪፍ ነው። ሌላም ብዙ ጥቅም አለው። ከዛ ይህንን እንደምታዩት ሚክስ አደርገዋለሁ፣ አቀላቅለዋለሁ ሁሉንም ማለት ነው። ያው የበቆሎ ዱቄት ትንሽ እንዳይጓጉልብን አብረን እንቀላቅለዋለን። ላም ያለ ስለሆነ ማለት ነው። በጣም የላመ ነው። ለዛ ነው ውድ ቤተሰቦቼ እንግዲህ ያው ወተታችንን ጠብ እያደረግን እንግዲህ ሚልክ ነው የተጠቀሙት እዚህ ጋር። ወተት በነገራችን ላይ በጣም አሪፍ ነው። ቆዳ በጣም ነው የሚያጠራው። እንደዚሁም ደግሞ ጥቁር የሆነን ቆዳ፣ ጠባሳ የሆነ ቆዳ፣ ማዳት ያለበትን በጣም ነው የሚያጠራው እና ተጠቀሙበት። እርጎም ይሆናል በነገራችን ላይ ወተት ከሌላቸው እርጎም እንደ አማራጭ፣ ሁለቱም ጥቅማቸው አንድ ስለሆነ በጣም አሪፍ ነው። እንደዚሁም ደግሞ ሁለቱም ከሌለ ደግሞ ኒዶ እሱንም መጠቀም እንችላላችሁ። ንጹህ ወተት በጣም አሪፍ ቆንጆ ለቆዳ ጥራት የተመሰከረለት ነው እና በአሁኑ ሰዓት ያው ኮፊ እንደምታዩት በዓለም ደረጃ ፖፕላር ነው። በጣም እየተመሰከረለት ነው። እውነት ስለ ቡና ጎግል ሰርች አድርጋችሁ ብታነቡ የእውነት ይህን ሁሉ ጥቅም ይዟል ለቆዳ ብላችሁ ነው እንትን የምትሉት እና ሁሌ የዘወትር ምርጫችሁና ሁልጊዜ ቆዳችሁን ለማጥራት ትጠቀሙበታላችሁ ማለት ነው እና በጣም አሪፍ ነው። የተጠቀምኩት እዚህ ጋር የባቢ ኦይል ነው እንደምታዩት። የወይራ ዘይትም በጣም አሪፍ ነው በነገራችን ላይ ለቆዳ ጥቋቁር ቆዳ እንደዚሁም ማዲያት ላለበት ሰው በጣም አሪፍ ነው፣ ያጠራል። እሱንም መጠቀም ትችላላችሁ ማለት ነው። እኔ ቆዳዬ ትንሽ ደረቅ ስለሆነ ነው ያደርቃል፣ ለዛ አላደረኩትም። ግን ትንሽ ቢደረግ መልካም ነው። ደረቅ ቆዳ ያላችሁ ራሱ ብታደርጉት ሳታበዙ ማለት ነው። እንደምታዩት ይህንን በዚህ መልኩ አቅጥኘዋለሁ። እኔ እንደ ማስክ ነው የምጠቀመው ዛሬ። ባለፈው ክሬም ነው የሰራውላችሁ ተቀብተን የምናድረው ማታ ማታ
ነበረ። ያላያችሁት ካላችሁ ማየት ትችላላችሁ። እሱም በጣም አሪፍ ነው። አሁን ይህንን በማይክሮዌቭ ትንሽ ሞቅ አድርጌው እመልሳለሁ። እንደምታዩት ትንሽዬ ነው ለብ ያደረኩት፣ ምክንያቱም እንደ ማስክ እንዲሆንልኝ እንዲወፍርልኝ ነው። እናንተ ውሃ ጥዳችሁ በእንፋሎት ማድረግ ትችላላችሁ። ውሃ ጥዶ በእንፋሎት ውሃው ላይ ጥዳችሁ ወፈር እንዲላችሁ ማድረግ ትችላላችሁ። ማይክሮዌቭ ካለ ደግሞ በማይክሮዌቭ እንደዚህ ታደርጉታላችሁ። አለዛም ደግሞ ቡናውን በርከት አድርጎ እንትኑን ወተቱን አነሳ አድርጎ እንዳይቀጥን ማድረግም ትችላላችሁ። እኔ ትንሽ በዛ አድርገዋለሁ፣ ትንሽ እንዲተርፈኝ ለእጄም ማለት ነው። በጣም እኔ ቡናን በጣም ነው የምወደው። የእውነት ቆዳ በጣም ነው የሚያጠራው። አትጠይቁኝ። የምር እናንተ ራሳችሁ ቀብታችሁ ስትሞክሩት የዛኔ ለውጡን ታያላችሁ። በአንዴ እኮ እንዴት ቆዳችሁን እንደሚያጠራው አትጠይቁኝ እና ተጠቀሙበት። በጣም ቆንጆ ነው። ኮፊ ፓክ እንግዲህ ምርጥ ነው። በዓለማችን አንደኛ ደረጃ ላይ የተቀመጠ ነው። ለቆዳ ጥራት በጣም አሪፍ ነው። ወደ አጠቃቀሙ ደግሞ አብረን እንሂድ። እሺ ቤተሰቦቼ፣ እንግዲህ ዛሬም የቡና ማስካችንን አፕላይ እናደርጋለን ማለት ነው። መጀመሪያ ያው ፊታችሁን መታጠብ አለባችሁ በነገራችን ላይ እና ፊታችን ንጹህ መሆን አለበት። ሽታው ደግሞ እንዴት ነው የሚጣፍጠው! ፊታችን ንጹህ ሲሆን ይሄ ውህዱ እንዳለ ጥቅሙ በቆዳችን ላይ ስራውን ይሰራል 100% ማለት ነው። ለዛ ንጹህ ማድረግ አለብን። አቧራ ምንም ሳይኖርበት ወዲያው እንደታጠባችሁ መቀባት እና ሁሉንም የፊታችሁን ቆዳ ተቀቡት። በየአይናችን ስር ጥቋቁር ካለ እንደዚሁም ደግሞ ትናንሽ ጥቋቁር ነጥቦች ካሉ ጠባሳ ካለ እዛ ቦታ ላይ ትንሽ አሸት አድርጉት። ስትታጠቡት ለውጥ ታይበታላችሁ እና በጣም አሪፍ ነው። ወተት ከሌለው ቡናውን ማለት ነው በዚህ መልኩ አዋህዳችሁ አስቀምጣችሁ ለተወሰነ ለ3 ለ4 ቀን በተከታታይ ልክ እንደ ቻሌንጅ መጠቀም ትችላላችሁ። ያለ ወተት ከሆነ ማለት ነው። ለምሳሌ በዘይት ብቻ ከሆነ ያቀላቀላችሁት ያ አይበላሽም። ምክንያቱም ወተት ስላለ ያ ወተት ውጪ ብዙ ስለማይቆይ ነው እንደዛ ያልኳችሁ። በደንብ አድርጌ ቀባዋለሁ። ሁሉንም በደንብ ማዳረስ አለብን። የተሸበሸበ ቆዳ ካለን እንደዚሁም የበለዘ የጠቆረ ካለን እሱንም ጽድት ነው የሚያደርግልን። በኋላ ስንታጠበው እንዲ ግሎዊንግ ነው የሚያደርገው። በጣም ነው የሚያጠራው። ፍክት ነው የሚያደርገው እና ፏ ነው የሚያደርግላችሁ። እኔ እንደምታዩት ሁሉንም ለማመሳሰል ቀስ ብዬ የአይኔን ስር ራሱ ከላይም ከታችም እቀባዋለሁ። ይህ ለምንድን ነው? የአይናችን ስር ጥቋቁር ካለብን እሱን ያጠፋልናል። አይን ስር እንደዚሁም ቡና በጣም ተፈላጊ ነው እንደምታውቁት። ብቻውንም ራሱ ለአይናችሁ ስራ ራሱ መጠቀም ትችላላችሁ፣ እንዲሁ ሰርታችሁ ማለት ነው። በጣም አሪፍ ነው። ቆዳችንን ያመሳስልልናል። ዞሮ ምን አለፋችሁ እጅግ ምርጥ ነው እና ተጠቀሙና ልብ አንለውም። ሁል ጊዜ ቡና ስትጠጡ ትንሽዬ አስተርፋችሁ መጠቀም። አያችሁት? በደንብ እንደዚህ ከቀባን በኋላ በጣታችን በልሙ ማለት ነው ቀስ ብለን ማሳጅ እናደርገዋለን። ማሳጅ በጣም ነው የሚጠቅመው። አንደኛ የጠቆረ ካለ እዛ ቦታ ላይ ሲያርፍ ያጠራልናል። ገብቷችኋል? እና በጣም ቆንጆ ነው። እንደዚህ እያደረግን ቀስ እያለን ማሳጅ እናደርገዋለን በጣታችን። ሁሉንም ጥርት ይልልናል ታዲያ መጨረሻ ላይ እና እንደዚህ አድርጋችሁ በደንብ ተጠቀሙት። እንዴት ነው ለውጥ ማታዩት? በጣም ነው ለውጥ ማታዩት። እንደውም አንዳንዶቻችሁ ወኒፊቲ በጣም ነው የተበላቸው ነው የምትሉት እና በኮመንት ትሉኝ ያላችሁ ተጠቀሙ። ጥቁረቱ ትንሽ የፊታችን ላይ ሲሆን ያስፈራልና ለዛ ነው ያሳቀኝ ማለት ነው። ከዛ እጅን ደግሞ ቀባዋለሁ። እሱ ስለምን ይቀርበታል በሚገባ የምር ማለት ነው። የህፃን ልጅ ቆዳ ነው የሚመስለው ቆዳችሁ ስትታጠቡ ይህን ተቀብታችሁ ማለት ነው። እና
በጣም አሪፍ ነው። እነዚህ ቡና፣ ወተት ነክ ነገር፣ ስኳር በጣም ነው የሚያጠራና በጣም ቆንጆ ነው። እንደዚሁም ደግሞ ቫይታሚን ሲ ይህ መጠቀም ትችላላችሁ ማለት ነው። ቫይታሚናትን ቢኖረው በጣም አሪፍ ነው። ያው ቅባቱ ላይ አለ። እንደዚሁም ደግሞ ወተቱ ላይ ብዙ ጥቅም አለው። ቡናውም ላይ ያው ካፌን በጣም አሪፍ ነው። ብዙ ጥቅሞች አሉት ለቆዳችን። በምታዩት መልኩ እንደዚህ አድርጌዋለሁ። እንግዲህ ከ20 እስከ 30 ደቂቃ ቆይቼ እመለሳለሁ። እስከ 30 ደቂቃ ያክል ቆይቼ ተመልሻለሁ። እጄን ታጥቤዋለሁ። እንደምታዩት በጣም ነው ያጸዳልኝ፣ በጣም ነው ያጠራልኝ። አትጠይቁኝ፣ እዩት። በቃ እናንተ ዝም ብላችሁ ብቻ እዩት። እንዴት ስጠርጉት ራሱ ገና ትደነግጣላችሁ። እንዲህ ይሄ የኔ ቆዳ ነው ግን የኔ ፊት ነው የምትሉት እና በጣም ነው የሚገርመው። እና ተጠቀሙበት እንዳያመልጣችሁ ማለት ነው። የበቆሎ ዱቄት ስላለው ልክ እንደመያዝ ብሏል። ታውቃላችሁ፣ የበቆሎ ዱቄት ይወጥራል። እየቆየ ሲመጣ ይደርቃልና ውጥር ነው የሚያደርገው። ለዛ ነው እዩት። ታዲያ ይህንን አለመጠቀም ለምን ትወዝናላችሁ? ለምን ወደኋላ እንዳትሉና ተጠቀሙበት። አያችሁት እንግዲህ እንደምታዩት እያላቀቁት ነው የምር ማለት ነው። በጣም ነው የሚያጠራ የሚያቀላ እና ፊታችሁን ራሱ ቀይ ነው የሚያደርገው። ከየት እንደሚያመጣው ብቻ አላቅም። ገብቷችኋል? ፊታችን ላይ ምን ያክል ጥቃቅን ነገሮች እንዳሉ ያክል ነው የሚያሳየኝ የምር ማለት ነው። እዩት፣ በቃ ግሎዊንግ ነው የሆነው። አስባችሁታል? እዩት። ታጥቤ ደግሞ መለሳለሁ። እሺ፣ እንደምታዩት ፊቴ አትጠይቁኝ የምር ማለት ነው። ያስደነግጣል። በጣም ነው የጠራው። በጣም አሪፍ ነው። ሳልቀባው ነው እንግዲህ የመሰለውና እስኪ ተመልከቱት። በቃ ተፈጥሯዊ ናቹራል የሆነ ነገር ተጠቅማችሁ ከኬሚካል ነፃ የሆነ ዋው! እንደዚህ ከዛም እቀባዋለሁ። ሞስቸራይዝ እናደርገዋለን መጨረሻ ላይ ፊታችን ድርቅ እንዳይል በዚህ መልኩ የሞስቸራይዝ አድርጌዋለሁ። የራሴ ክሬም ነው የምቀባውን። በቃ ፊቴን በጥራት ነው የያዝኩት እና ተጠቀሙበት። ኮፊ ፓክ ተመልከቱ እንዴት ፊት እንደሚያጠራ እንደሚያጸዳ የምር ማለት ነው። ዋው! በጣም ወድጀዋለሁ። ላይክድ ውድ ቤተሰቦች እንግዲህ የዛሬ ቪዲዮ ይህን ይመስል ነበረ። ሌላ ጊዜ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። የዛሬው በጣም የሚያስደምም ነው የምር። አመሰግናለሁ ስለተከታተላችሁኝ። ተጠቀሙበት። ተጠቅማችሁ ደግሞ ስታመሰግኑኝ በጣም ነው ደስ የሚለኝ። ባይ ባይ። እወዳችኋለሁ። ቻው። መልካም የጾም ጊዜ